ተደጋግሞ የተደረገ ነገር ቢኖር ቅድም እህትየውም እንዳለችው እምነትም እንዳለው ስምን ቢውልድ ለማድረግ በጣም ብዙዎች መጥተው ያንኑ አድርገው ሌላ ቦታ ሲዘርፉ ተገኝተዋል። እኔ ይቅርታ አድርጉልኝ፣ እዚህ ያላችሁ ሰዎች እዚህ ኤርሚያስ ጋር ታይተው እየዘረፏችሁ ያሉ ሰዎች እኔ ብትዘረፉ ምንም ልረዳችሁ አልችልም። ምክንያቱስ እኔ ይህንን ሰው ስሙት እውነተኛ ነው፣ እችን ሰው አትስሟት ሐሰተኛ ነች ብዬ አልተናገርኩም። ሰውን ለማወቅ ግን ጊዜ መውሰድ ያስፈልጋል። ትምህርት ወይ ደግሞ በጸሎትም እግዚአብሔር እንዲለይ ማለት ነው። በተለይ ይህን የጸጋ ስጦታ ይሄ ነቢያትን የጸጋ ስጦታ በብዙዎች ዘንድ እንዲጠላ ያደረጉ ሐሰተኛ እንዳልኳችሁ የቀን ቀበሮች የሚባሉ እንደነኛ ሰዎች ተነስተዋል። ልክ አሁን ክራይስት እንጂን ላይ ምናምን ነገር ብሎ የሚለው አይነት ዱርዬዎች ማለት ነው። በቃ የዱርዬ መናኸሪያ፣ ምንም አይነት የጸጋ ስጦታ እላቸው ላይ የማይታይ ፈሪሃ እግዚአብሔር እላቸው ላይ የማይታይ አመንዝሮች፣ ሌቦች፣ ነፍሰ ገዳዮች፣ ቀማኞች ሆኑ ማለት ነው። እና በእነሱ ስም አሁን በጣም የእግዚአብሔር ሕዝብ ቅድመ ሕይወቶችም ወንድሞችም ብለው የሚሉት ከመጠንቀቅ አይነት አኳያ ነው። ግን እኔ አሁን ይህንን ሚኪ ሐሰተኛም ነው ብዬ ለማለት ምንም ያገኘሁበት የሰማሁት ነገር የለም። እውነተኛም ነው ለማለት ምንም ያገኘሁበት የሰማሁበት ነገር የለም። ሲመጣ ተቀበልኩትኝ እና በውስጥ ከሙሉ ወንጌል ቤተክርስቲያን እንደነበረ መውጣቱን ነገረኝ። እናወራለን ነው ብያልኩት። ይኸው እዚህ ቁጭ አድርጌ የምነግራችሁ እናወራለን ብያልኩትኝ። የነበረብኝን ውጥረት አይ ቲንክ እህትየው ታውቂያለሽ፣ ቤካም ወንድምነት ታውቃለህ፣ አሁንም ጭምር እንዳልጠፋ ብዬ እንጂ አይ ቲንክ ቢኒያም ታውቃለህ። ቀጥታ ባልነግራችሁም አይ ቲንክ ወይ ነግሬያችሁም እንደሆነ ቢዚ ሆኜ ነው እንትን ያልኩትኝ። ግን ሚኪ ከዚህ ሁሉ እዚሁ ስላለ ሚኪሻ የምነግርህ ከዚህ ሁሉ እንግዲህ በምታገለግለው ህዝብ ፊት ሰዎች በሙሉ ልብ እንዲቀበሉ በቤተክርስቲያን ከሆነ ኦርዴን እንደተደረከው ከዚህ ቤተክርስቲያን ኦርዴን እንደተደረኩት ብለህ ብትል ወይ ደግሞ በቤተክርስቲያንም አይደለም ኦርዴን እንደተደረኩትኝ ግን የጸጋ ስጦታው በህይወቴ አለ ብለህ የምታምን ከሆነ እሱንም ደግሞ መናገር ትችላለህ። ለምሳሌ ቅዱስ ማለት አንተ ትልቅ ሐዋርያ አሁን እኛ እንደ ምሳሌነት እንጥራው ብዬ በሚል እንጂ እኛ እንደሱ ነን ማለት አይደለም። ግን ጳውሎስ የሐዋርያነቱ ጥሪ የተቀበለው ከእግዚአብሔር ነው። የሐዋርያነቱን ጥሪን ግን አክሴፕት ያደረጉት ያው ገላትያ መጽሐፍ ምዕራፍ 2 ላይ በኢየሩሳሌም አማዶቹ ጋር ነው። ግን ከእናቴ ማህፀን ሳለሁ በጸጋው የለየኝ ብሎ ይላል። ለሐዋርያነት ጥሪ የተጠራው ግን ጌታ የጠራው ጳውሎስን ነው። ጳውሎስ ደግሞ ለገላትያ ቅዱሳን የመጀመሪያው ምዕራፍ ላይ በደንብ አድርጎ ግልጽ አድርጎ ተናግሮታል። እና ምንድነው እኔ እውቅና አልሰጠሁም። ሐሰተኛም ነው አላልኩም፣ እውነተኛም ነው አላልኩም። ወንድሞችና እህቶችም ያሉት ከጥንቃቄ አኳያ ነው። ለምን እዚህ ቤት ውስጥ በጣም ብዙዎች ቀርበው እዚህ ቤት ማለት ነው እዚህ ቤት ቀርበው ኤርሚያስ ጋር ቀርበው በኋላ ላይ ሄደው የራሳቸውን ነገር ቢልድ ያደረጉ ሰዎች እንደዚሁም ሲያጭበረብሩም የተገኙ ሰዎች አሉ። እኔ እነሱ ስላጭበረበሩ የኔን ስም ለምን ያነሳሉ? ኤርሚያስ ጋር አይተነው ነበር ነው እና እኔ ጋር ታዲያ ስንት ሌሎችም ሰዎችም ይመጣሉ። እኔ እዚህ የሚመጡት ሰዎችን ሁሉ ዝረፉ ብዬ አልክም። በዝርፊያ እኔም ስለማለምን ሌብነት ነው። ኦኬ። በትንቢት ስም የሚዘርፉ የሚያጭበረብሩ እነሱ እንደኛ ሰዎች ካገኛቸው እኔም ፊት ለፊት ነው የምቃወማቸው። በጸሎት ስም በትንቢት ስም የሚዘርፉ ማለት ነው። በፍጹም እንደዛ አላርግም አድርጌም አላቅም። የምጸልይላቸው ሰዎች አሉ በውስጥ ጸልይልን ብለው ሲሉ ማለት ነው። በቃ እናት ጸልይላቸው ጌታ ከፈወሰ እኔ ምን ቤት ነኝ? ተፈውሰሻልና ገንዘብ አምጡ ብሎ ለማለት በፍጹም 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 እንዲህ አይነት ቆሻሻ ነገር ህይወቴ እንዲነካው አልፈልግም። ቆሻሻ ነገር አልኳቸው ወንድሞች እናቶች። ለዚህ ነው እነዚህ ሰዎች እየከሰሙ ነው የሚሄዱት፣ እየከሰሙ ነው የሚሄዱት ወንድሞች እናቶች። እና ሚኪ እንግዲህ ወገኖች እየተናገሩ ያሉትን ሰምተሃል።
ያንን ክሊር ማድረግ ከአንተ ይጠበቃል ሚኪሻ። እኔ እውነተኛ ነህ ብዬ አልመሰከርኩም፣ ሐሰተኛ ነህ ብዬ አልተናገርኩም። ምክንያቱም ጊዜ መውሰድ ያስፈልጋል፣ መነጋገር ያስፈልጋል። እዚሁ ላይቭ ላይ ከገባህ በኋላ ነው በውስጥ ደውዬ ከየት ነህ ብዬ ደጋግመህ ስትልክልኝ ስላስገባው ጠየቅኩ እና ያልነገርከኝ ከዛ ያለፈ ነገር አልነገርከኝም። ከፈለክ በውስጥ ማውራት እንችላለን። በውስጥ ያወራኸውን ደግሞ እዚህ ወገኖች ጥያቄ አይደለብን ብለው ስላሉ ለአገልግሎቱም ከመጠንቀቅ አይነት አኳያ ነው። ይሄን ለምን እንደዚህ ትያለሽ እህትየው፣ ለምን እንደዚህ ትላለህ ወንድምነት ብዬ ልቃወማቸው አልችልም። ትክክል ናቸው። እነሱም በሚያዩበት አቅጣጫ ትክክል ናቸው። እኔም ደግሞ እንደዚህ አይነት የጸጋ ስጦታ ያለባቸው ሰዎችን ሁሉንም በአንድ አይን ደግሞ የሚፈርጁ ሰዎች ስላሉ እንደዛም እንዳንፈርጅ ብሎ በሚል ነው። ግን አስተማማኝ የሚሆነው በቃ በአሁን ባለህባት ሎካል ቸርች የምታገለግልበት ቸርች ስላለ ይመስለኛል። የምታገለግልበት ቸርች ስላለ እኔ የራሴን አስታውቄ እንደዛ ስለሆነ ማለት ነው። ጉባኤ እግዚአብሔር 6 ኪሎ አጥቢያ ነኝ ብዬ ስል አንድ ሰው ውሸትህን ነው ብሎ ያለ እስካሁን ድረስ የለም። ካለም ሌሎቹ እነኚህ የኦርቶዶክሳውያኑ ቀጣፊዎች እነሱ ናቸው የሚሉት እንጂ ይሄን እዚህ የምታዩትን ሰው ኤርሚያስን ጉባኤ እግዚአብሔር 6 ኪሎ አጥቢያ እኔ በነበርኩበት ዘመን የማያቀኝ ሰው የለም። ኦኬ፣ በዓለም ዙሪያ ያሉ ፓስተሮቼ የ6 ኪሎ አጥቢያ ጉባኤ እግዚአብሔር ፓስተሮቼ የነበሩ ማለት ነው። በዓለም ዙሪያ ማለት ነው። ሁሉም ይሰማል። ሁሉም ስማቸውን በጠራ ራሱ ለምን ስማችንን ጠራ ብለው የማይሉ እነ ፓስተር ወልዴም፣ እነ ፓስተር ጥላሁን፣ እነ ፓስተር ዮሴፍ ይታዩ በሙሉ አሁን ወፍሬባቸው ካልሆነ በስተቀር በሙሉ የ27ኛ ዙር ደቀ መዝሙር ተማሪ ነኝ። ጉባኤ እግዚአብሔር 6 ኪሎ አጥቢያ ሄዳችሁ ጠይቁ እና አሁን ደግሞ ባለሁበት የሻይሎ ክርስቶስ ቤተክርስቲያን ፓስተር ሰለሞን ደሳለኝ ነው የምገለገልበት ቤተክርስቲያን ማለት ነው። እና እዚህ የሚያገለግለው ሰው ማን ነው ተብሎ ይባል የ3 ልጆች አባት፣ የአንዲት ሴት ባል፣ ሀና የምትባል ሚስት ያለችኝ ኤርሚያስ አበበ እባላለሁ። ሙሉ ስሜ ኤርሚያስ አይተንፍሶ አበበ እባላለሁ። ደቡብ ምስራቅ ኦሮሚያ ክልል አርሲ ክፍለ ሀገር አርባው አውራጃ ውስጥ መርቲ ወረዳ ውስጥ ነው ተወልጄ ያደግኩት። የከብቶች እረኛ የነበርኩኝ በጌታ ምሕረት እግዚአብሔር ሰው አድርጎ ለዘላለም ድነት የጠራኝ በቃ በቀንነት ማገለግል ወንድም ነኝ ከወንድሞችና ከእህቶቼ ጋር ለማለት ነው። እና እንደዛ ቢሆን ጥሩ ነው። ሚኪዬ ቴንኪው። ወንድሞችም እህቶችም አንዳንዴ እንደዚህ መናገሩ አየሁ አይደል? እኔ እንኳን ነገሩ እኔም እንደዚህ ለሚኪ ለመመስከር ሽንጤን ገትሬ ለመመስከር አይደለም። እና ሚኪሻ በቃ እንደዛ አድርገህ አጥራው። እሺ በቃ ከቻልክ ሚኪ ታጠራው ናይስ ነው። ለእነሱም እንትን ይሆንላቸዋል። ጊዜ አስተማማኝም ይሆናል ማለት ነው። ባለው ነገር እኔ 1 ሚሊዮን ደረጃ ኮንፊደንስ ስላለኝ ማጥራት የሚኖርብን አንድ ነገር አለ። በጣም ሰዎች ለፕሮፌቲካል አፖስቶሊካል ልጆች አሮጋንት ናቸው። አብዛኛው ጴንጤ በጣም አሮጋንት ነው። ከኖርማልነት ብትነሱ ቢጊኒንግ ጥሩ የመጀመሪያ መክራችሁ። ከዛ ባለፈ እኔ በነበርኩባት ቤተክርስቲያን በጅማ ሙሉ ወንጌል ቁጥር 1 ቤተክርስቲያን ጸጋ ወደ ጸጋ አንድ ወንጌል መልሰው በትውውቅና በህዝብ እንደውም ቤት ነገር የሚወራ ከሆነ ብዙ አስፈላጊ ከሆነ ሚኪ ቆይ ድምፅ የቀደሙ ቦታ ላይ ድምፅ ተቆራረጠ። የቀደሙ ቦታ ላይ አሁን ይሰማል። እኔ በነበርኩበት ስለ ኦፊስ እየተወራ ከሆነ ወንጌላዊ ነቢይ ተደርጓል፣ በቲፎዞ እና በሰው ጭብጨባ ማለት ነው። አሁን የቤት ጉዳይ እያወራን ስላለ ኤክሴፕሽናል እኔ ላይ ተመስርቼ አወራለሁ። ግን ቤታችን ውስጥ ብዙ ሰዋዊ ነገሮች አሉ። ሆነስትሊ ስፒኪንግ እሱን አይደለም እሱ ችግር የለውም እንደፈለጉ ተሾሞ ብቻ ሽማግሌ ብቻ እጁን ጭኖበት ዘይት ከቀባው እቀበላለሁ። ኦኬ ታዲያ ያ ሽማግሌ ሲቀባው በምን አይነት መንገድ መልኩ መጥቶ ነው? ስለዚህ
አንድ ኮቴሽን ደረግ የምፈልገው ነገር ሁሉም አብዛኛው ፕሮቴስታንት ባይዘ በጣም አድምቼ የመጣውም ያለሁት አሮጋንት ነው። ፕሮቴስታንት ሴንሴሽናል ነው። የጸጋ አገልግሎት፣ ልሳን፣ ትንቢት፣ ሐዋርያነት የለም ብሎ ነው የሚያምኑት ፍሮም ዘ ቢጊኒንግ። እንደዚህ አይነት ሰዎች አንተ እውነተኛን ሐሰተኛን ሊሉኝ አይችሉም። ለምን? መመዘኛ እውነተኛን ስለማይቀበሉ ሐሰተኛን መቃወም አይችሉም። ካላ ሶሻል ሚዲያ ላይ የሚያሉት በዚህ ክንፍ ነው እያወራኋቸው ያለሁት። እዚህ ውስጥ ግን ያላችሁ እውነተኛ ነብይ አለ ብላችሁ የምታስቡ ሐሰተኛ መቃወም ትችላላችሁ። ፓራራሊ እውነት ካለ ውሸት አለ፣ ብርሃን ካለ ጨለማ አለ ማለት ነው። እኔ በነበርኩባት ቸርች ከአንድ ጸጋ ወደ አንድ ጸጋ ሰው የሚሸጋገር ነበር። ከወንጌላዊ ነብይም ታደርግ ነበር። ይሄ መጽሐፍ ቅዱሳዊ ነብይ በጠይቃችሁ አይደለም። አይ ስላንተ ነው ወሬውን ምናምን በእኛ ቤት ያለው ጓዳ ነው አታውጡት ምናምን ከተባለ እሺ ስለ ማሙሻ ተነስቷል። ኢትዮጵያ ምድር ላይ የምትከተሏቸው አስተማሪዎች ከነቢይ ዘነበ ውጭ የተሾመ ካለ መረጃ እፈልጋለሁ። ነቢይ ጥሌኔ መረጃ እፈልጋለሁ። ዮናታን አክሊሉ መረጃ እፈልጋለሁ። እዩ የምትሉት ላይ ኤቭሪቲንግ በትክክል መረጃ ያለው አማኑኤል ህብረት የሾመችው ነቢይ ዘነበን ብቻና ብቻ። ሌላው የምትቀበሉት በፍሬው፣ በአገልግሎቱ፣ በትምህርቱ። ስለዚህ ኤርሚያስ እንዳላችሁ እኔ ላይ በአስተምሮቴ በአካሄዴ ችግር ካለ እኔ መታችሁ ፌስ ማድረግ ትችላለሁ። ሲጀመር ኦፊሰር አይደለም ትልቁ ወንድምነት ይበልጣል ከሁሉም ሲጀመር። ግን እግዚአብሔር ይህን ጸጋና መንፈስ በእኛ ውስጥ ካስቀመጠ ዲና አናደርገውም። ሌላ ወደ እኔ ስትመጡ እኔ ጌታ ለአንድ ሎካል ቸርች ሲናገረኝ አልነበረም። ግልጹን ስነግራችሁ እመሰማው ጌታዬን ስለሆነ ሰው ስላልሆነ መሪዎቼ አብሮ የሚያገለግሉ በጣም ብዙ ሰዎች ሙሉ ጊዜ እንድሰጥ በተደጋጋሚ ጠይቀውኛል ለአመታት። ግን ጌታ የሚናገረኝ እኔም በስታብሌሽን ነው። ምንም ማድረግ አልችልም። ከጌታ ለሰማሁት ድምፅ እንጂ ለቤተክርስቲያን ፖለቲካና ኦፊሱን ይዤ መቀመጥ አልፈልግም። ጌታ 1000 ሰውን ታገለግላለህ አለኝም። የሆነች ሎካል ቸርች ላይ አለኝም። እስታብሊሽ ታደርጋለህ፣ ወንጌልን ታሰፋለህ። ቪዥኑ የሁላችንም ነው፣ የኔም የኤርሚም እዚህ ውስጥ ያላችሁ ጴንጤዎች ሁሉ ነው። ሂዱ ነው ያለው፣ ወንጌልን ስበኩ ነው ያለው። ስለዚህ ቸርች ቀን በቀን ለምን አይተከልም? ዋናው ዓላማ ለፍጥረት ሁሉ ወንጌልን መስበክ ነው። ዱርዮች አሉ፣ ወንበዴዎች አሉ፣ ነጋዴዎች አሉ፣ አጨበርባሪዎች አሉ። አዎ ጤናማዎች አሉ፣ ልክ እንደ ነቢይ ዘን የምንቀበላቸው። ስለዚህ ቤተክርስቲያን ቢተከል ሁሌ ይሄ በአሮጋንት ስፒሪት ስለሆነ መንፈሱ ጴንጤውም ይሄን እያራገፈን እንቀጥላለን ማለት በሚቀጥለው ሲዝን። ከዛ ባለፈ ተጠይቄ ያለው በተደጋጋሚ ግንስ ጌታ የተናገረኝ ፐርሰናሊ አም ፕሮፌት አሁንም አላ አንድ ሺህ ሰው ሳይሆን ጌታ ያለኝ ሪሊ ዛሬ ልንገራችሁ፣ እንደ ኢትዮጵያ አብያተ ክርስቲያን እኔ እሾማለሁ። ግልጹ ልንገራችሁ፣ ይሄ ካልሆነ በእኔ ህይወት ሐሰተኛ አገልጋይ በሉኝ። ጌታ የተናገረኝ አሰ ፕሮቴስታንት ነው ኦርዲኔሽን ይሰጣል ያለኝ። ስለዚህ የነገረኝን ጌታ እንጂ ምሳ ተቆራርጠሃል ሚኪ ጊዜ ምንም ማድረግ ስልክ እያስገቡብኝ ነው፣ ስልክ እየገባብኝ ነውና ተጠይቄ ያለው ጌታ ግን ለአንድ ሎካል ቸርች ኢቫንጀሊካል ሰርክል ላይ አልተናገረኝም። እሺ ታዲያ ምን ላድርግ? የግድ ታዲያ እኔ ነብይ ስለመሆኔ ለማረጋገጥ ጌታ አልተናገረኝም ሙሉ ጊዜና ሰጥቼ ወዲያው ደግሞ ሮጬ ታየን ብዬ ልውጣ? ኦፊሱን ወስጄ ከፈለገ አስተማሪ ከፈለገ ነብይ የፈለጉትን አሉ እንበል እነሱ። እሺ ከዛ በኋላ ታየን ብዬ ደግሞ ልውጣ? ይሄ ፌር ነው? ስፒሪቹዋል ማቹሪቲ እንዳለው ሰው የእግዚአብሔር ቃል እንደምታውቁ ሰው። ስለዚህ እኔ የሰማሁት ጌታዬና አምላኬን ብቻ ነው። ስለዚህም ጌታ ምን አለኝ? ተጠይቄ ያለው በተደጋጋሚ ግንስ ጌታ ፉል ታይም አላለኝም ሙሉ ወንጌል ቸርች። ስለዚህ ጸጋ አልነበረኝም፣ አላገለገልኩም። የማገለግልበትን ቤተክርስቲያን መታችሁ መጠየቅ፣ አገልግሎቴን አካሄዴን ሁሉ ጂማ ሙሉ ቁጥር 1 ሙሉ ወንጌል መታችሁ መጠየቅ ይችላሉ። በምን ያክል ፓስ በምን ያክል ኃይል ሳገለግል እንደነበር። ታዲያ ነብይቱን ነብይነትን እሷ ካልሰጠች ከተባለ ሲጀምር ሹመት ጋር ከመጣን ሹመት ቤተክርስቲያን አክኖሌጅመንት ነው፣ እውቅና እንጂ ጸጋውን እንደማትሰጥ ማወቅ አለባችሁ። ኢትዮጵያ ምድር ላይ አንድ ሰው ስትቀበሉ ማንሾም አትለውም። ዮናታንን ማንሾም አትለውም። ነቢይ ጥሌ ለምን? አሁን ላይ ያለውን ፍሬያቸውን አይተ ነው የምትቀበላቸው። ስለዚህ ጸጋ የሚሰጠው እግዚአብሔር አምላክ ነው። ቤተ ክርስቲያኑ ደግሞ ሽማግሌዎች፣ አገልጋዮች ያን ጸጋ መንገድ ከፍተው በር ከፍተው ያያሉ። ለዛ ሙሉ ጊዜ ለዛ ቤተ ክርስቲያን ከተጠራ ሰው ይታያል። አመት 2 አመት 3 አመት ሊሆን ይችላል። ከዛ በኋላ ወደ ኦርዲኔሽን በጸጋ ይመጣል። እኔ ጋር ግን ስመጣ
ጌታ ለሙሉ ጊዜ አልተናገረኝም። ጸጋውን ሰጥቶኛል፣ አልተናገረኝም። ስለዚህ እዛ የቀረበልኝን ጥያቄ ሳይሆን ጌታ ያወራኝን ብቻ ስለመቀጠል ጊዜ ሲደርስ እግዚአብሔር እንደተናገረኝ እስታብሊሽ ነው ማደርገው። ወጥቼ ስታብሊሽ አድርጋለሁ። ስወጣ በስነ ስርዓት መረጃ አለኝ፣ ፎቶ አለኝ፣ ሪካርዶች፣ ቪዲዮዎች አሉኝ። ስወጣ መሪዎቼ ጸልየውልኝ ባርከውኝ መንገዴን አቅንተው በትክክለኛ መንገድ ወጥቼ ስታብሊሽ አድርጋለሁ። ስለዚህ አንተ አገልጋይ አይደለም የግድ ነቢይ ካላችሁ ኢትዮጵያ ምድር ላይ የትኛውንም አገልጋይ አትቀበሉም ማለት ነው። 4 ነጥብ ከነቢይ ዘነበ ውጭ ማለት ነው። ስለዚህ ሚዛናችሁን የእግዚአብሔር ቃል አድርጉት፣ ትሬንድ አታድርጉት። ወንጌላዊ ነቢይ ማድረግ ከቻለች የሆነች ቤተክርስቲያን በፖለቲካና በሰው በቡድንተኝነት የሚሿሿሙበት ቦታ ላይ ያን ለምን አልያዝክም የሚል ጥያቄ መንፈሳዊነት አይደለም። ኤርሚም ደጋግሞ እንደተናገረ አገልግሎቴን ይሁ ስብከቶቼን ይሁ ከዛ በኋላ እኔን መመዘንና እኔን የማውገዝ መብት ይኖራቸዋል። በመጽሐፍ ቅዱስ በሐዋርያት ሥራ ላይ እስጢፋኖስና ፊልጶስ ወንጌል ስበኩ ያላቸው ሰው የለም። ስለ ኦርዲኔሽን የምናወራ ከሆነ የመጡት እንጀራ ለማቅረብ መንፈስና ጥበብ ያለባቸው ኳሊፊኬሽን ናቸው። እስጢፋኖስን ሂድ ወንጌል ስበክ ሳይባል ሐዋርያት ሥራ ምዕራፍ 7 በአይሁድ ሸንጎ ፊት ሄደው ከኡር ከከለዳውያን ከአብርሃም መውጣት ጀምሮ እስከ ክርስቶስ እርገት ድረስ ተናገረ። ማን ነው እስጢፋኖስን የሾመ ወንጌላዊ አድርገው? ለዚህ የትኛው ጴንጤ መልስ የለውም። ከዛ ባለበት ፊልጶስ ምዕራፍ 8 ሐዋርያት ሥራ ሰማርያ ገባ ይላል። እንጀራ አቅራቢ ነው። ለሰማርያ ሰዎች ወንጌልን ሰበከላቸው። ሐዋርያት ሥራ ምዕራፍ 21 ላይ ስትሄዱ ወንጌላዊ ፊልጶስ ይለዋል። ታዲያ ማን ነው ፊልጶስን ወንጌላዊ ያደረገው? ለዲቁንና መጥቶ አየ ኦርዲኔሽን ከሰማይ እንጂ ሰው አይደለም። ሰው ያን ነገር ሲታየብህ አዎ ይሁን ነው የሚል። ስለዚህ የኦርዲኔሽኑን ዓለም ራሱ አስተካክላችሁ ብታዩት ጥሩ ነው። ትምህርቴን ተከታተሉ፣ አካሄዴን ተከታተሉ። ያን ይመስላል። ቦዘኔ ሌባ አጭበርባሪ አለ? አዎ አለ። ከእናንተው እኩል እቃወማችኋለሁ። ንግድ በእኔ ዘመን አይቀጥልም፣ ሽያጭ በእኔ ዘመን አይቀጥልም። እንደናንተው የእነሱ ተቃዋሚ ነኝ። የእግዚአብሔርን ቃል ብቻ ለማስከበር የመጣው የእግዚአብሔር ነቢይ ነኝ። ይህን እናገራለሁ ማለት ነው። ኤርሜ ቴንኪዩ። እሺ ሚኪ፣ አንደኛ አድራሻውን ግልጽ አድርጎልናል። ጅማ ቁጥር 1 ሙሉ ወንጌል ቤተክርስቲያን ብሎ ማለት ነው። አሁን እንግዲህ ምንድነው አንዳንድ ድብቅ የሆኑ ሰዎች የት ቤተክርስቲያን እንዳሉ ራሱ አይናገሩም። እና ጅማ ቁጥር 1 ሙሉ ወንጌል ቤተክርስቲያን እዛ ነው አድራሻዬ፣ ተጸልዮልኝ ነው የወጣሁት ብሏል። ምንድነው ቤኪ? እሺ አይ አልክ ቤኪ። አዎ የተጠየቀው ሌላ መልሶ ሌላ ስለሆነ ነው። በቃ መለሰ እኮ ኦርዴንድ ከአንተ ጋር እንትን ማለት ስለማልፈልግ ኦርዴንድ አልተደረኩም እኮ አለ። ኦርዴንድ አልተደረኩም። ኦርዴንድ ስላልተደረግኩ ግን ነቢይ አይደለሁም ማለት አይደለም አለ። እግዚአብሔር ተናግሮኛል ብሎ ሲል እኔ እዚህ ጋር ቆማለሁ። ለምን ከዚህ በኋላ አላወራም ማለት አይደለም። ከዚህ በኋላ የማወራው የነገረው እግዚአብሔር ለእኛም ግልጽ እንዲያደርግልን እኔ ስለሚኪ ጸልያለሁ ማለት ነው። አለቅ። እኔ እግዚአብሔር ተናግሮኛል ብሎ ካለ ሰው የውሸቱንም ይሁን የእውነቱንም ይሁን በጌታ ፊት እስከማረጋግጥ ድረስ እኔ ፍርድ ውስጥ መግባት አልፈልግም። አንደኛ አድራሻውን ነግሮናል። ኦኬ ቴንኪው። ጅማ ቁጥር 1 ሙሉ ወንጌል ቤተክርስቲያን ደውሎ መጠየቅ ማለት ነው፣ ስለ ህይወቱ ማለት ነው። እውነተኝነቱ አይደል የተፈለገው። በቃ 1 2 ደግሞ መረጃ አለኝ እያለ መረጃ አለኝ የተሸኘሁበት ብሏል። የቤተክርስቲያን ሽማግሌዎች ጸልየውልኝ ነው የወጣሁትኝ አለ። ስለዚህ አሁን የጅማ ሙሉ ወንጌል ቤተክርስቲያን ቁጥር 1 ጅማ ሙሉ ወንጌል ቤተክርስቲያን አባላት አላችሁ። እዚህ አሁን ሚኪን የምታውቁት እኔን አሁን የሚያቆኝ አሉ። ጉባኤ እግዚአብሔር የነበረው ግማሹ ከካናዳ፣ ግማሹ ከአውሮፓ፣ ግማሹ ከአሜሪካ በባለፈው እንደ ኤርሚ እያሉ መጡ። ኦኬ እና አይ ነው ጸጋው ምን ነው የሚያሳይ ቢያሳይም ደግሞ ውሸትን ነው ብለህ የምትለው እኔ እንደዚህ አይነት ነገር ተው። አንዳንዶች ለዚህ ከሆነ አንዳንዶች ተው፣ ግድ የላችሁም። እኔ ይሄን የጸጋ ስጦታ ሴቭም ከማድረግ አይነት አኳያ ነው የምናገረው። አንዳንዱን ለምን በሉኝ፣ ጌታ እግዚአብሔር ምስክር ነው። ቅድም አሁን እህትየውና ወንድምነት የተናገሩት አገልግሎቱን ከመጠንቀቅ እዚህ ትረስት ቢልድ የሚያደርጉ ሰዎች ስላሉ ያንን እድል እንዲፈጠር እንዲሰጥ አንፈልግም ብለው ስላሉ እንጂ እኔ እውነት ልንገራችሁ፣ ጌታ ኢየሱስ ምስክር፣ ይሄ የነቢያት የጸጋ ስጦታ በጣም
ተቀልዶበታል፣ ተጭበርብሮበታል፣ ብዙ ወንጀል ተሰርቶበታል። የዚሁን ያህል የነቢያት የጸጋ ስጦታ የሚባል ነገር ዳግም እዚህ በክርስቶስ ቤተክርስቲያን ላይ አይሰራም ብሎ ትውልድ ሁሉ በቃ ራሱን እንዲዘጋ ሁሉ ተደርጓል። ይሄ ደግሞ ውስጤን ያንገበግበዋል። ወንድሞች እናቶች፣ ሰው ነቢይ ብሎ የሚል ስም ሲያይ በቃ እንዲደነብር፣ እንዲቆጣ፣ እንዲናደድ፣ እንዲበሳጭ፣ የጎሪጥ እንዲያዩ ምናምን ነገር ተደርጓል። በሆኑ አጭበርባሪዎች ሰዎች ምክንያት ሌሎቹ ማለት ነው። በኤልያስ ዘመን እኛ ብንኖር ወንድሞች እናቶቼ 800 ነቢያት 850 የባኦል ነቢያት የአሼራና የአጸድ ማለት ነው የነሱ ነቢያት ባሉበት ኤልያስን እውነተኛ ነው ብለህ ትቀበለዋለህ? እውነት እንነጋገር ተብሎ ቢባል ቅድመ ልደተ ክርስቶስ 800 ኤዲ ላይ ብንኖር ቴስቢያዩን የገለአድ ቴስቢዩን ነቢዩ ኤልያስን በእውነት ይሄ እግዚአብሔር ሰው ነው ብለን አንቀበለውም ነበር። ለምን? የሚበዛው 850 ነቢያት በሙሉ ሐሰተኛ ነው፣ ሐሰተኛ ነው። በሚኪያስ ዘመን ብንኖር በፍጹም አንቀበለውም የይምላ ልጅ ሚኪያስን። 400 ነቢያት ሐሰተኞች ናቸው። እኔ በእነዚህም መካከል እግዚአብሔር ያስነሳቸው ልጆች አሉ፣ እኔ የማውቃቸው ማለት ነው። ወንድሞች እናቶች፣ ሚኪን እኔ አላውቀውም። ሚኪ እንተዋወቃለን፣ እኔ እናንተ በውስጥ ከዚህ በፊት አውርተናል። አንድ ቀን ያ በመጀመሪያ ቀን ከመጣህበት ከደወልኩልህ ውጭ ኧረ ኤርምያ አንተዋወቅም። እኔ ግን የማውቃቸዋለሁ ወንድሞች እናቶች። መፍረድ የለብንም እኮ ኤርምዬ። እኔ ግን የማውቃቸዋለሁ ወንድሞች እናቶች። እኔ ግን የማውቃቸው እህቶች እና ወንድሞች አሉ፣ ስጦታው አክቲቭ ሆኖ የሚሰራባቸው ወንድሞችና እህቶች አሉ። ግን ቤተክርስቲያን ኦርዴንድ አላረገቻቸው። ኤርሚያስ እንዴት አወቅ ብላችሁ ካላችሁ ጌታ ኢየሱስ ምስክር ነው። የገለጠልኝን ያህል እግዚአብሔር የገለጠልኝን ያህል ነው ብዬ የምልህ። የገለጠልኝን ያህል አታምታታኝም። ካምታታኝም በኢየሱስ ጉዳይ ነው መጠቅ ኢየሱስ ያድናል ብለኝ አስለቅሰኝ የምትሄደው ማለት ነው። ጄኒውን የሆነ ጸጋ የሚሰራባቸው ማለት ነው። ቤተ ክርስቲያን መድረክ ያልሰጠቻቸው፣ ዞር ብላ ያላየቻቸው ማለት ነው። ሌላ ቦታ ላይ ነው የሚያገለግሉት የእግዚአብሔር ወንዶችና ሴቶች ልጆች። በባለፈው ታስታውሳላችሁ፣ ያቺት አሁን እዚህ እንደምሰማ ቃል በጣም የምወዳት የማከብራት እህቴ ማለት ነው። በባለፈው አዲስ አበባ ውስጥ የታመመ ሰው ያለባችሁ ሰዎች፣ በተለይ በጌታ ቤት የሆኑ በጌታም ቤት ያልሆኑ የታመሙ ሰዎች ያላችሁ ሰዎች፣ አንዲት እህት አለች እንድጸልይ ብዬ ስናገር የሰማችሁ ሰዎች 77 ቁጥር ጻፉ። አግኝታ ትጸልይላችኋለች። ካላችሁ አግኙ ብዬ ስናገር የነበራችሁ ማለት በዚህ ያህል ቦልደስ ነው የምናገረው። ይላችሁ ነበር ሻረል ውቤ። አዎ 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 አዎ፣ ያቼት አለች። የአባቶች አምላክ ሰብልዬ፣ የአባቶች አምላክ ምስክር እኮ ነው አልኳችሁ። ኢትዮጵያ ላይ ሰው ጥራ ብለህ ብትለኝ አሁን ቁጥር አንድ የምጠራት እህት ናት። ሺዝ አኖይንትድ ውመን፣ እግዚአብሔር መንፈስ ቅዱስ የቀባት እህት ናት። እዚህ እንደምትሰማ ቃለሁ ቢዚ ካልሆነች በስተቀር። አየህ፣ ቤተ ክርስቲያንስ ብለህ ብትል መድረኳን ዘግታለች። የቅድስና ችግር አለባት ወንድሜ? በፍጹም። በቅርብ ነው ያገባችው። በንጽህና የኖረች እህት ናት። የዚህን ያህል ማቃት እህት ነች። የጸጋ ስጦታ የለባትም። የአብርሃም አምላክ በኃይል ነው ሏላ የሚሰራው ወንድሞች እናቶች። ቤተ ክርስቲያንስ ለእንጀራ ላይ አመስግኝ ብላ አትሰጣትም። ለዚህ ነው ቤተ ክርስቲያን ውስጥም ያሉ ሽማግሌዎች አብዛኞቹ ጤነኞች አይደሉም ነው ብዬ የምልህ። ለዚህ ነው ሁሉ ነገር ጤና ቢሶች ናቸው፣ ጤና የጎደላቸው። ለዚህ ነው ቅድም ብዙ አታስወሩኝ ያልኩት። ለዚህ ነው ጤና ቢሶች ናቸው ብዙዎቹ። የጌታን ድምፅ የምትሰማ እግዚአብሔር አምላክ ለምድሬ ለኢትዮጵያ ያስነሳት ብላቴና ነች። እኔ አሁን ሰው ጥራ ብላችሁ ብትሉኝ በጌታ ፊት ወንድሞች እናቶች ቁጥር አንድ ነው የምጠራት። ቁጥር አንድ ላይ እችት በቤተ ክርስቲያን ውስጥ ወይ መሃል ወንበር ላይ ወይ ኋላ ወንበር ላይ ተቀመጣ
ጌታ ኢየሱስ ምስክር በዚህና ልክ ነው የምነግራችሁ። ያለችበት ቸርች በምትጸልይ ሰዓት ጉባኤው ሙሉ በሙሉ ነው የሚለወጠው። ሙሉ በሙሉ ራሱ አገልጋዩ ነው የነገረኝ። ራሱ አገልጋዩ ነው ደውሎ የነገረኝ። ሙሉ በሙሉ ነው ጉባኤው ሙሉ የእግዚአብሔር ክብር ሙሉ በሙሉ እኮ አልኩ። ቤተክርስቲያን ታውቃታለች፣ ቦታ ሰጥታለች፣ ኦርዴንድ አድርጋለች። በፍጹም ስንቶች አሉ ኦርዴንድ ያልተደረጉ በእውነተኛ የነቢያት ጸጋ ስጦታ የሚያገለግሉ። እውነተኛ የጸጋ ስጦታ ያለባቸው ማለት ነው። እኔ ይቅርታ አድርግልኝ። በቀድሞ ቤቴ እንደነበረው ኬት አካባቢ ነው የመጣኸው ተብሎ ድቁናና እኮ ቅስና ሲሰጥ ነበረ። ጳጳስ ሆነ ለመሾም ኬት አካባቢ ነህ ምናምን ነገር ይባላል እና አካባቢ ላይ የወጣ ጳጳስ ካለ በዛ ትጠጋለህ። እኔ በተወለድኩበት አካባቢ ላይ ደግሞ የወጣ ጳጳስ የለም እና በመጣበት አካባቢ ይፈርጁሃል ማለት ነው። ከዛ አካባቢ ረባስ አይወጣም ተብሎ እዚህም እንደዚህ አይነት ተው ወንድሞቼ፣ በጌታ አታሶሩኝ። በቃ ኧረ ስንት በጌታ ተውት። ስንት ነገር አለ። ኤርሚያስ ዝም በል እንዳታወራት፣ ዋጣትና እለፈው ይወራ ተብሎ ቢባል ስንት ነገር አለ። እውነት የዘንድሯ ቤተክርስቲያን ጸጋ ስጦታ እያየች ነው የምትሾመው። ይሾማሉ፣ ኦርዴንድ ያደርጋሉ። እውነት ከዚህ ተናግረው ያለው ጸጋ ስጦታውን እነሱ እንደማይሰጡ ማለት ነው። እውነት ወንድሞች እናቶች፣ አዎ ብላችሁ ካላችሁ እኔ እከራከራለሁ። ቤተክርስቲያንን ስለ ብዙዎች እከራከራለሁ። ማቃቸው እግዚአብሔር ሰዎች ስላሉ ማለት ነው። ቤተክርስቲያን ዞር ብላ ያላየቻቸው ልታያቸውም ያልፈለገች። ስለ ጸጋ ስጦታው ከሆነ እኔ ከአምላኬ ከሰማሁት ድምፅ የሽማግሌዎች ድምፅ አይበልጥም። እውነቱን ልንገርህ፣ ሽማግሌዎችን ታከብራለህ ይባላል። አንዳንዶች እኮ ሊከበሩ እኮ የማይገቡ ሰዎች ናቸው ቸርች ውስጥ የተቀመጡት። በዓለማዊ አስተሳሰብ ቤተክርስቲያንን ሊመሩ የሚፈልጉ ከጌታ መንፈስ ቅዱስ የማይሰሙ ህልም አለምኩ እንኳን ብለህ ስትላቸው የሚስቁ ማለት ነው። እግዚአብሔር በህልም እንደሚናገር እንኳን ራሱ የማያምኑ ለዚህ ነው የስንት ጊዜ ተጠራጥሬ እኔ ስሞግት ከጌታ ጋር አንተና አይደለም የምሰማው ያንተና አይደለም ነው ከራሴ ጋር ክርክር። ወንድሞች እናቶች፣ ሙሉ ጊዜ ሰጥቼ እንደወጣ ማለት ነው። እና ግን እግዚአብሔር እውነተኛ አምላክ ነው፣ ያረጋግጣል፣ በደንብ ያረጋግጥልሃል። የመጨረሻ የሆነችው መጨረሻ ሐረር የሄድኩ ጊዜ የተነገረኝን መልእክት ታስታውሳላችሁ? እዚሁ ቲክታክ ላይ ላይቭ ላይ ጠርቻት ነው የሙሉ ወንጌል ቤተክርስቲያን አራተኛ ነው የሚባለው ሐረር ነቢይት ማናት ትብለጥ ሐረሮች ታውቋታላችሁ? ነቢይት ትብለጥ አይ ቲንክ አሜሪካ ገብታ ማነው ኢትዮጵያ ገብታ ሶሪ አዲስ አበባ ገብታለች የሚባል ነገር። ትብለጥ ነው ትቅደም ነው አይ ቲንክ ትብለጥ መሰለች። ፕሊስ አርሙኝ። ትብለጥ አይደል? ሐረር የነበራችሁ የዛሬ 4 ዓመት ቲክታክ ላይ በስልክ ሰው አገናኝቶኛል። አዲስ አበባ ውስጥ ነው አሁን ያለችው። አንተ እግዚአብሔር ሴት ነች። ያኔ በወቅቱ የነበረውን ነው የምነግርህ። አሁን ላይ በምን አይነት ሁኔታ ውስጥ እንዳለች አላውቅም።
ሐረር ለአገልግሎት ተጋብዤ የመጨረሻ የወጣሁትኝ ከዛ በኋላ ነው። ሐረር የዛሬ 18 ምናምን ነገር ዓመት ያኔ ወጣ ገባም እያልኩ አገለግል ነበረ። ትብለጥ ትባላለች። አራተኛ የሚባል ሐረር ውስጥ አራተኛ ሙሉ ወንጌል የሚባላል ይመስለኛል። ሐረሮች የላችሁም? እዚህ ውስጥ አንድ የሚያረር ሰው የለም? አራተኛ ነው አምስተኛ የምትሉት ሙሉ ወንጌል ማለት ነው። አንድ የሚያረር ሰው የለም? አጥቢያውን እንድታረጋግጡ እንጂ ለሌላ አይደለም ወንድሜ። እሺ የለም። ኦኬ እሺ። አራተኛ ይመስለኛል እንዳልሳሳት ብዬ ነው። አራተኛ ሙሉ ወንጌል ከሚባል እዛ ቸርች የምታገለግል ናት ተብሎ የነ ዳንኤል አምደምኬል የነበረበት ዘማሪ ዳንኤል አምደምኬል የነበረበት አይ ቲንክ ከሳቴ ነው የሚባለው አካባቢ ሙሉ ወንጌል ማለት ነው። በባለፈው የገንዘብ መዋጮ የተደረገ ዶክተር ሻውል ጋር የሱ ቸርች እዛ አካባቢ ላይ ነበረ የኛ የተሐድሶ ቢሮ። አሁን በቴዎሎጂ ትምህርት ቤት አስተማሪ ነው ያ ወንድም፣ ዲያቆን ያሬድ የሚባል ወንድም እዛ ተመድቦ ተጋብዘን ሄደን ነው ከአንድ ወንድም ጋር ቀሲስ ደረጃ የሚባል ከእሱ ጋር ተጋብዘን ሄደን አገልግሎት ድሬዳዋና ሐረር ለማገልገል ሄደን ሐረር ላይ ተመልሼ ድሬዳዋ አገልግለን ሐረር ላይ ተመልሼ ቀሚሴ ለብሼ በተንበረከኩበት ነው መታ የነገረችኝ። አንተ ምንኛ የተባረከች ሴት ናት። እኔ ቀናም ብዬ አላየኋትም። ተንበርክኬ ነው እየጸለይን ያለ ነው እና ሰዎች ሊጸልዩላችሁ መጥተዋል ብለው አንድ ወንድና አንድ ሴት እየጸለዩ ነበሩ፣ በልሳን እየጸለዩ ነበሩ። እኔና ቀሲስ ደረጃ ተንበርክከናል። ልብ በሉ የዛሬ 18 አሁን ወደ 19 ዓመት ሆነ አካባቢ መጣ ማለት ነው። ትብለጥ ኢትዮጵያ ውስጥ ነው ያለችው አዲስ አበባ። ከዛ ከሐረር ቀይራ መታ ነው ብላ አይ ቲንክ ማን የፓስተር ዳኙ የሱ ሚስት ማን ነበረች የምትባል ህሊና እና ህሊና ነች እንደውም የነገረችን። በስልክ ሁሉ አስተዋወቃኛለች። ይቺ ሴት ልብ በሉ እኔ ያኔ ከጌታ ጋር ትግል ላይ ነኝ። እማየው ህልም እግዚአብሔር የሚያሳየኝ በጣም እኔ አንዳንዴ እኮ እንደዚህ ልበ ጠንካራ ነኝ ወይስ ምንድነኝ አይደው ነው ጌታን የሚያውቀው እግዚአብሔር ደጋግሞ እያሳየኝ ሁሌ ወንጌል ይዤ ስለ ህዝብ ወንጌል ስሰብክ ነው የሚያሳየኝ እግዚአብሔር። ሁሌ መጽሐፍ ቅዱስ እጄ ላይ ይዤ ወንጌል ስሰብክ ያሳየኛል። በህልሜ ወንጌል ላበላብ እስከሆን ድረስ በህልም ሰብኬ ስነቃ ህልም ነው ምንድን ነው እያልኩ ምንድን ነው ይሄ እኮ ግልጽ እኮ የሆነ ነገር ነበር። እኔ ምን እንደነካኝ ባላውቅም ማለት ነው። እነሱ አያስታውሱትም። እነ ፓስተር ፋሲል ኃይለማርያም እነ ወንጌላዊ ደሉ ጸጋዬ ሁሉ ጸልየውልኛል። እና እቺ ትዛ ሄጄ ነው ተንበርክኬ ባለሁበት የነገረችኝ። ከዚህ ቤት ተናግሬ ያለው የሰምታችሁት ከሆነ ማለት ነው። ካልሰማችሁትም ድንገራችሁ ድጋሚ አባቶቼ አምላክ ፊት እና ለመጀመሪያ ጊዜ ነው እኔ ሐረርንም አላውቀውም ነበር። ሴትዮዋንም አላውቃትም፣ መልኳንም አላወቁትም። በኋላ መልክቱን ከነገረች በኋላ ነው ከተንበረከኩበት ተነስቼ ሰላምታ ስንሰጣጥ ያየኋት። መልኳንም ራሱ አሁን አላስታውሰውም። የሰራዊት ጌታ እግዚአብሔር ስላንተ ሁለት ነገር ይናገረኛል አለችኝ በተንበረከኩበት። ቀሚሴ እንኳን አላደናገራትም አንተዬ። እና አንደኛ ጌታ ለወንጌል አገልግሎት ይፈልጋል አለችኝ። እግዚአብሔር ለወንጌል አገልግሎት ይፈልጋል፣ አንተ የወንጌል ሰባኪ ነህ፣ ይፈልጋል አለች። ሁለተኛ ደግሞ ረጅም አገር ትልቅ ባህር አቋርጠ ስትሄድ ያሳየኛል እግዚአብሔር አለች። ይህ ባይሆን ግን እኔ እግዚአብሔር አገልጋይ አይደለሁም አለች። ትልቅ ባህር፣ ረጅም አገር፣ ሩቅ ምድር ስትሄድ ያሳየኛል አለች። ጌታ የኢየሱስ ስም ይባረክ። የጴንጤዎቹ አምላክ ቅዱስ ስም ለዘላለም ይባረክ። ከአሕዛብ ሃይማኖት የገላገልከኝ የአምላክ ድምፅ የማይሰማበት ስርዓት ብቻ ያለበት ሙት መንፈስ ያለበት ከዚያ ያወጣኸኝ አምላክ በስርዓት አንተ
የዛሬ 18 ኦልሞስት ወደ 19 ዓመት ማለት ነው። ሁለቱም ተፈጸመ እና አሉ ሰዎች አሉ ጌታ የሚናገርባቸው በጣም አሉ። እኔ 1 2 3 4 ብዬ የምጠራቸው በጣም ብዙ ሰዎች አሉ። ቤተክርስቲያን ግን ጌታ የሰጣቸውን የጸጋ ስጦታ አክሴፕት አድርጋ ተቀብላለች? አልተቀበለችም። ለምን? አታስወሩኝ፣ ብዙ ነገር ታስወሩኝ። አንዳንዱ ነገር ተውት። የቤተክርስቲያን ሽማግሌ ምናምን ነገር ተብሎ ሲባል እኔ ይቅርታ አድርጉልኝ፣ አንዳንዱን አጋንንትን የመቃወም ያህል ለመቃወማቸው የአንዳንዶቹ ሀሳብ የሁሉንም አይደለም ያልኩ። የአንዳንዶቹ ሀሳብ እንደወረደ እኮ አልኩ፣ እንደወረደ ካርናል ማይንድ ዓለማዊነት የተጠናወታቸው በስጋቸው አእምሮ እውቀት ብቻ መመራት የሚፈልጉ የጌታን ድምፅ የማይሰሙ የእግዚአብሔርን ነገር የማይለዩ ያውም በምርጫ ተመርጦ ቸርች ማለት ነው። በቸርች ተመርጦ ሽማግሌ የሆነ በካርድ ምርጫ ማለት ነው። ቅንጅት ህወሓት ምናምን ነገር ተብሎ እንደሚባል እነዚህ ተመራርጦ ማለት ነው። ከእነሱ ስም ጥቂቶች ናቸው እግዚአብሔር የሚፈሩ ያሉት ለማለት ነው። ግን የጸጋ ስጦታ ኖሯቸው ኦርዴንድ ያልተደረጉ ብሎ እንደተባለው በጣም ብዙዎች አሉ። ቅድም ሚኪ እንዳነሳላችሁ ማለት ነው። ማናቸውንም ኦርዴንድ የተደረጉበትን አሳዩም ብለን አይደለም። የዚሁን ያህል ደግሞ አጭበርባሪዎች አሉ። እኔ ግን ያው ሚኪ አሁን እዚህ ፊት ለፊት ስለነገረን ሚኪንም ብጠረጥረው ደውለን እንጠይቃለን ማለት ነው። የት? ጅማ ቁጥር 1 ሙሉ ወንጌል ቤተክርስቲያን። እና ወንድሞችና እህቶች የሚያሉት ይህንኑ አገልግሎቱን ከመጠንቀቅ አይነት አኳያ ነው። ፕሊስ ግን ይህንን የጸጋ ስጦታ ፕሊስ በጌታ የነቢያትን የጸጋ ስጦታ በነቢያት የጸጋ ስጦታ የሚገለገል ትውልድ እስከማይኖር ድረስ የሰው አፒታይት ተዘግቷል። ነቢይ ተብሎ ሲባል ፊታቸውን የሚያኮሳትሩ ግንባራቸውን የሚያጨማድዱ አማኞች መብዛቱ እየጨመረ ነው። ለምን? ከአጭበርባሪዎች የተነሳ። ህዝቡም ላይ አትፈርድም። አጭበርባሪው ከመብዛቱ የተነሳ በቃ ይህንን የጸጋ ስጦታ የጎሪጥ እንዲታይ ተደርጓል። ያሳዝናል። ለዚህ ክቡር ለሆነ ለእግዚአብሔር የጸጋ ስጦታ ህዝቡ እንዲቆጣ ያደረጉ በጣም ነው የሚያሳዝነው። እኔ ደግሞ ያመኛል አልኩ። ይሄ ስጦታ እንደሚሰራ በጣም ስለማምን ወንድሞች እናቶች፣ እንትና ነብይ እንትና ተብለ ሲባል ማን ብሎ ቅንድቡን ወርታይ ዝቅ ከፍ ነው የሚያደርገው ትውልዱ። ለምን? በቃ ሰው ሴንሲቲቭ ሆኗል። ሴንሲቲቭ ሆኗል። በቃ እኔ ጌታ ካረዳችሁ በስተቀር እመኑኝ አልኳችሁ። እዚህ ያላችሁ ወንድሞች፣ እዚህም የሌላችሁ በነቢያት የጸጋ ስጦታ ልትገለገሉ እስከማትችሉ ድረስ ውስጣችሁ ተበርዟል። ካያችሁት አጭበርባሪዎችና ከደረሰው በእግዚአብሔር ሕዝብ ላይ በክርስቶስ ቤተክርስቲያን ላይ ከደረሰው ግፍና መዘረፍ የተነሳ ማለት ነው። አይፈርድባችሁም። እንደዛም ቢሆን አጭበርባሪው በዛ። አጭበርባሪው ግን ስለበዛ እውነተኛ የለም ማለት አይደለም ወንድሞችና እህቶቼ፣ አይደለም። እውነተኞችም አሉ። እንዴት እንወቅ? እንጸልይ በጌታ ፊት። በጌታ ፊት እንጸልይ። የጸጋ ስጦታ በምን ይታወቃል ብለው ያለው በደንብ ነው የሚታወቀው። መዳናችንን የገለጠልን መዳናችንን የመሰከረልን የእግዚአብሔር መንፈስ እንዴት ነው የጸጋ ስጦታውን የማይነግረን? እኔ በመጀመሪያ ለማንም ሰው አሁን ቅድም ላልኳችሁም ለትብለጥም ለሌሎችም አገልጋዮች እኔ ከ10 እስከ 20 የሚሆን አገልጋይ ነው የተናገረብኝ እግዚአብሔር ለአገልግሎት ይፈልግሃል ብሎ ከ10 እስከ 20 የሚሆኑ ወንድሞች ናቸው። በሄድኩበት ቤተክርስቲያን ነው መድረክ ማነው ከጉባኤ መካከል እያስነሱ የሚናገሩ እግዚአብሔር ለአገልግሎት ይፈልግሃል እያሉ ማለት ነው። አይ የወንጌል ሰባኪ ነው ናውጣ ይልሃል እግዚአብሔር እያሉ ማለት ነው።
ይሄንን ግን ለነሱ ከመናገሩ ፊት እግዚአብሔር ለኔ ደጋግሞ በህልም ጌታ ይናገራልና ግን የነቢያት ጸጋ ስጦታ በጣም ያሳዝነኛል ወንድሞች እናቶች። በጣም በእውነት ስቅስቅ ብዬ እኮ ነው የማለቅሰው በጌታ ፊት። ይህንን ክቡር የሆነ አባቶች ላይ ያረፈ ክብር ወይኔ እነ ኤልያስ ባገለገሉበት የማንም ምናምንቴ ዱርዬዎች መጥተው ለዚህ ጸጋ ስጦታ መሰደቢያ ሆኑ። በጽድቅ ያገለገለው ሳሙኤል በዚህ የነቢያት አገልግሎት አገልግሎ ዛሬ ማንም አጭበርባሪና ዱርዬ በዚህ ስም በዚህ ጸጋ ስጦታ ተጠርተው በጽድቅ ሳይሆን በአመጽ በቅድስና ሳይሆን በርኩሰት ህይወት አገለገሉበት አይደለም ዘረፉበት ህዝቡን እና በቃ ነብይ ሲባል ፊታችን ይጨማደር ጀመር። ህዝቡ እንዲቆጣ ሆነ። አለች ደግሞ እንደዚህ አሁን ነቢያት እያለች በቃ ሁሉ ቀን የምትሰራ እሷ ሴት ወንድሞች እናቶቼ አይኗን ብቻ ዝም ብላችሁ ይዩት። ዝም ብለ በስጋ አይና አይደለም አይኗን ይዩት። አውሬው ነው ላላ የሚፈነጭባት አውሬው። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር አውሬው እኮ አልኩ። እባቡ ላላ ይፈነጭባታል። በጌታ በኢየሱስ ክርስቶስ ወገኖቼ እንዲህ ልብ በሉ። ሰይጣን ደግሞ ከብሉይ ኪዳን ዘመን ጀምሮ ይህንን የጸጋ ስጦታ ነው ሰዎች አቢዩዝ እንዲያደርጉትም የሚፈልገው። እግዚአብሔር የሚናገርበትም አንዱ ክፍል ስለሆነ ማለት አንዱ የጸጋ ስጦታ ስለሆነ በተለይ የነቢያት አገልግሎት ይሄ ጸጋ ስጦታ ልብ በሉ ወንድሞች እናቶች፣ ከብሉይ ኪዳን ጀምሮ አቢዩዝ የተደረገ የጸጋ ስጦታ ነው። የነቢያት አገልግሎት እኔ ለጸጋ ስጦታው በእውነት ነው ብዬ የምለው ወደ መቃብር እስኪገባ ድረስ ጌታ በሰጠኝ ዕውቀት ፋይት አደርጋለሁ። ሐሰተኞች እነሱ እንዳይፈነጩ እውነተኞች ግን እንዳሉ እና እውነተኞቹ ደግሞ ተገልጠው ሲያገለግሉ በሐሰተኞች አይን እንዳይፈረጁ ጥንቃቄ ማድረግ እንዳለብን ወንድሞች እናቶቼ በጣም አበክሬ መናገር ፈልጋለሁ። ዘረፉበት እኮ ሌሎቹም እንደምንለው ዘረፉበት እኮ ብዙዎቹ። አዲስ አበባ ውስጥ ኢትዮጵያ ውስጥ አይደለም ዱባይ ላይ ሁሉ ሌክዠሪ የሆነ መኪናና ቤት እኮ ገዙበት። አጭበርባሪው ማለት ነው። በጽድቅ የሚያገለግለውስ ካልሲ መቀየሪያ የለው፣ ካልሲ መቀየሪያ የለው። በጽድቅ የሚያገለግለውስ እየተራበ ያገለግላል። የአገልግሎቱን ሹመት ተውተ። እኔ በየቸርች ተሾመ ተብሎ የሚባል አንዳንዶቹ ወንጌላዊ ሳይሆኑ እኮ ነው ወንጌላዊ ናቸው ተብሎ የተባሉት። አንዳንዶቹ ፓስተር ሳይሆኑ ነው ፓስተር ናቸው ተብሎ የተባሉት። እኔ ለራሳቸው ለሰዎቹ የነገርኳቸው ሰዎች አሉ። ለራሳቸው አንተን ቤተክርስቲያን ወንጌላዊ አድርጋ ስትሾም ትክክል አልነበረችም ብዬ ያልኩት እጅግ የምንፈራው እኔም የምፈራው እጅግ የምናከብረው አገልጋይ አለ። እሱም ብቻ አይደለም ሌሎቹንም ሁሉ ጭምር ማለት ነው። በስልክ ደውዬ ጌታ ያሳየኝ ስላለ ማለት ነው። ደውዬ በስልክ አንስቶ
እና ሚኬ ስለዚህ ስለነገርከን ቴንኪው። ደውለንም እናረጋግጣለን። ብዙ ምድራችን ላይ የተነሱትን ሰዎች ማለት ነው። ለምሳሌ እንደ ምሳሌ እስቲ አድርጌ አንድ ሰው ላንሳ እስቲ። ነቢይ መስፍን በሹን ታውቁታላችሁ አይደል? እንደ ምሳሌ ነው ያነሳሁት። ሐሰተኛ ነው እውነተኛ ነው? እስኪ ጻፉ። ጻፉ። የ21ኛው መቶ ክፍለ ዘመን ትውልድ እንዴ ልጸልይበት እንኳን አይልም። የዘንድሮ ፔንቴ አፉ ላይ መጣው ነው የሚጽፈው፣ እጁ ላይ መጣው ነው የሚጽፈው። ጻፉ። እሺ ኦርቶዶክስ ሁሉ ገባበት። ሐሰተኛ ነው። አሁን ማስያስ አንተ ያውም አንተ ነው ኮሜንትም ጽፈው። እሺ ማስያስ ምግባሩ የዲያብሎስ ብያለሁ። በደንብ ስላየው ኮሜንት ላይ ማስያስ ምግባሩ የዲያብሎስ እንደማለት ነው። በቃ 5 ሰው ነው የጻፈው። ሌሎቻችሁ ለምን ዝም አላችሁ? ነቢይ መስፍን በሹ ሐሰተኛ ነው ወይስ እውነተኛ ነው? ማይክ እያስነሳ ጠይቅ። አንድ በማይክ ሆነ በኮሜንት ይሻላል ብዬ ነው። ወንድምነት እሺ፣ ሐሰተኛ ነው ብለው ላሉ ሰዎች እንደዚህ ልጠይቃቸው። ስንቶቻችሁ ነቢይ መስፍን በሹ ወደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ቤተፋጌ ዓለም አቀፍ ቤተክርስቲያን እንደተጨመረ ስንቶቻችሁ ታውቃላችሁ? እነ ሙሉ ወንጌል፣ መሰረተ ክርስቶስ፣ ሕይወት ብርሃን፣ አማኑኤል፣ ገነት ቸርች ባሉበት እዛ ህብረት ውስጥ እንደገቡ ስንቶቻችሁ ታውቃላችሁ? እንደገባ ቆይ እዛ ከገባ ሙሉ ወንጌልና እነ መሰረተ ክርስቶስ ሌሎችም ባሉበት እዛ ህብረት ውስጥ እነሱ ከተቀበሉት አንቺ በምን አረጋግጠሽ ነው ነቢይ መስፍን በሹን ሐሰተኛ ነው ያላችሁት? አብያተ ክርስቲያናት ህብረት ላይ ነው ያልኩትኝ እኔ ፓስተር መጋቢ ጻድቁ አብዶ ነው የጠየኩትኝ። ፕሬዝዳንቱ የነበረው ማለት ነው። ፕሬዝዳንታችን የነበረው እሱን የጠየኩት መጀመሪያ። አቤት አብያተ ክርስቲያናቱ ያልደፈሩትን አንተ በኮሜንት እንዴት ደፈርክ ነው ብዬ የምልህ። አንዳንዶች ፍርዳችሁንም ትቀበሉ ዘንድ ነው በእግዚአብሔር ፊት የምጠይቀህ ማለት ነው። የድሮ ጴንጤ ቢሆን ልጸልይበት ይልሃል። ቸኩሎ መናገር አይፈልግም። ሐሰተኛ ነው ይላል፣ ወይ ደግሞ እውነተኛ ነው ይልላል። ኤርሜ ትንሽ እድል ትሰጠኛለህ? የሆነ ነገር ልናገር። እሺ እንዴ በልዬ ጌታ ይባርካችሁ። የምትነጋገሩበት ነገር በእርግጥም በምእምናን መካከልም በእኛ በቤተ ክርስቲያን በቆየን ሰዎች መካከል ብዙ ጥርጣሬና ፍራቻን የፈጠረ ሐሰተኞች የበዙበት ዘመን ነው። እንደተናገርከውም ምንድነው መለኪያው ነው። ድሮ የተናገሩት ነገር ካልሆነ ትንቢት እግዚአብሔር እንዲህ ያደርጋል ብለው የተናገሩት ነገር ካልሆነ ሐሰተኞች ናቸው። በእግዚአብሔር ስም ዛሬ ተናግረው ስንቱ ተፈጽሟል ነው መለኪያችን ሊሆን የሚገባው። እኔ ከሰማሁት ነገር አንዱ መናገር የፈለግኩት ነገር በአንተ ቤት ውስጥ የገጽታ ግንባታ የሚያደርጉ ሰዎች አሉ የሚለው ትክክልና እውነት ነው። የሚኪንም ድምፅ ሰምቻለሁ፣ አገልግሎቱንም አይቻለሁኝ። ድፍረት የለኝም ሐሰትም እውነትም ለማለት ምን ተናግሮ
እንደ እግዚአብሔር እንዲህ ብሏል ብሎ ያልሆነ ነገር አለ የሚለውን አይተን ነው መለካት ያለብን ብዬ ነው ማምነው። በሚያስተምረው ትምህርቶች ውስጥ የእግዚአብሔርን ቃል በእውነት በሙላት ያለው እና ጥሩ አገልግሎት እንደሚሰጥ ንጹህ የሆነ የወንጌል አርበኛ ከአንተ ባላነሰ አይን የማያው ልጅ ነው። በአጭር ጊዜ ባየሁት ነው ምለው። ግን ያንን ነገር ሐሰተኛም እውነተኛም ለማለት እግዚአብሔር እንዲህ ብሏል ብሎ ባይፈጸም ሐሰተኛ ነው። ምንም ሌላ ጥርጥር የለውም። ይሄ ገጽታ ግንባታ የሚባለው አዎ በቤት ውስጥ ብዙ ገጽታ ግንባታ ይደረጋል። እንደኔ እድሜው የገፋ ዓመት ይኑር 2 ዓመት የማያውቀው ምንም ገጽታ የምኖረው ጊዜ በጣም አጭር ነው ብዬ የማምን ሰው ነኝ። ምንም ገጽታ ግንባታ አያስፈልገኝም። ማንም አንቱ እንዲለኝ አልፈልግም። ነገር ግን በቤት ውስጥ ብዙ ራሳቸውን የገነቡ ስተት የሆነ ነገር የሚናገሩም አሉ። እውነት ለመናገር አንተ ራስህ ሰው ነህና የምትሳሳተው ስተት አለ። ለምሳሌ ልጥቀስልህ። ዮኒ ማኛ ቦታ ሊሰጠው የማይገባ በቤተ ክርስቲያን ውስጥ ተይዞ ቃሉን አጥንቶ ተምሮ በቃሉ መኖር የሚችልበት ደረጃ ሳይደርስ የነበረውን ታዋቂነት ይዞ አንተ እሱ ቤት ውስጥ እየገባህም እሱ አንተ ቤት ውስጥም እየገባ ፕሮሞሽን አግኝቶ አሁን የወረደውን ውርደትና እዛና እዚህ ልክ እንደ ምናምንቴ ካዳሚ አንድ የሆነ ሰው ነቅፎኛል ይህን ስናገር ባለፈውም እዛና እዚህ የሚቀላውጥ ሰው ልክ ያንን የነበረውን በዚህ በዓለማዊው ነገር የነበረውን ታዋቂነት ይዞ ፍጹም እንደተለወጠ ቆጥረን ቦታ ሰተነው በየዋህነት እንዳደረግከው አውቃለሁ። አሁን አንተ ቤት ውስጥ ግን ፕሮሞሽን አግኝቷል። እንደዚህ አይነት ጥንቃቄ ወደፊት ማድረግ አለብህ ብዬ አንተንም እንደ ሽማግሌነቴ ማረም ፈልጋለሁ። እኔ ራሴ ለስም ግንባታ የማይሆነኝ አንዴ ፖለቲካ ውስጥም ገብቼ ቀላውጣለሁ። ሌሎችም አሉ። አንተ ፕሮሞት ያገኙ ሂድና ዮኒን ራሱን ነው ሂድና እኔ መሳፈሪያ ቲኬቱን ልስጥህና እዚያ ያሉት የኔ ወገኖች ናቸው በህይወት አትመለስም አይነት ፉከራ የሚፎክሩ ሰዎች እከለብዬ ስም አልጠራም። ያም መንፈሳዊነት አይደለም። እኛ ዛሬ በአገልግሎት ላይ ያለውን የኛ ነው ብለን የምናስቀምጠው አይደለም። እኛ የእግዚአብሔር ነን እንጂ የትኛውም ሰው የኛ ብለን በሱ የምንመካ ሰዎች ልንሆን አይገባም። ሌላውም ከእህቱ ላይ እንኳን አጭበርብሮ ሚሊዮንም ሆነ ሌላ ብዙ ብር የዘረፈ ዛሬ ፕሮሞት አድርጎ ራሱን ልክ ቅዱስና እንከን የሌለው አድርጎ ቤት ውስጥ የሚቀመጥ ሰው አለ። ያንን ግን ሁላችን እንከን የሌለን አይደለንም። እንደ እግዚአብሔር ቃል ነው ነገሮችን ማየት ያለብን። እኔ አንተ የተናገርከውን ህልም በመፍታት ነው ዮሴፍ በፈርዖን ፊት ክብር አግኝቶ ወገኖችን የእስራኤልን ዘር ያዕቆብን ከነ ዘራን ዘሩ በህይወት እንዲቀጥል ያደረገና ዮሴፍም በፈርዖን ፊት ክብር አግኝቶ የእስራኤልን ህዝብ እንዲቀጥል እግዚአብሔር የተጠቀመበት ሰው ህልም ፈቶ ነው። 24 ሰዓት በማይሞላ ጊዜ ውስጥ ከዚህ በፊት መስክሬያለሁ። እኔ ያየሁትን ህልም ፈተህ በ24 ሰዓት በማይሞላ ጊዜ ውስጥ ነገሩ ተፈጽሞ እግዚአብሔር ታድጎኛል። በጭንቅላቴ ትክክል የነበረ ስልክ ሊፈነዳ በቃ የሆነ ሰምቼ የማላውቀው ድምፅ ሰጥቶኝ ተቀስቅሶኝ እንዴ የተናገረው ነገር ኤርምያስ ብዬ የተደነኩበት ነገር አለ። አከብራለሁ። የነቢያትንም አገልግሎት አከብራለሁ። እዩ ጩፋን ልጥራልህ። ገና ሳየው የዛሬ 7-8 ዓመት ወይ ከዛ በፊት ነው። እግራቸው ትክክል የሆነ ልጆችን እግራችሁን አስረዝማለሁ ብሎ አሰልፎ እግራቸው ቃቃቃቃ እያለ እንደወጣ እንደረዘመ አድርጎ ሲተነበይ እንዴ ስንት ሽባና ጉንድሽ አገር ሞልቶ እግዚአብሔር ቆንጆ አድርጎ የሰራውን ሰው እግር የሚያስረዝመው ይሄ ሐሰተኛ ነው ብዬ ከዛን ጊዜ ጀምሮ ሐሰተኛነቱን እርግጠኛ ሆኜ የምናገረው ሰው ነው። ምንም እናንተ የምትደነቁበት ነገር እንኳን አድርጓል ቢባል የሞቱ ሰዎችም አሉ። እግዚአብሔር ድኗል ልጅሽ ድኗል ባልሽ ብሎ የሞቱ ሰዎች አሉ። እግዚአብሔር የሚሳሳት አምላክ ነው አይደለም። ሐሰተኛ ነቢያቶች የፈሉበት ጊዜ ስለሆነ መጠራጠራችን
አለመቀበላችን እግዚአብሔር በተለያየ ጊዜ በእኔም ተጠቅሟል፣ በአንተም ይጠቀማል። ሁሉ ግን ቤተ ክርስቲያንን ለማነጽ እንጂ ለንግድ አይደለም። ለንግድ የሚሰሩበት ሁሉ ሌቦችና አጭበርባሪዎች ናቸው። የእግዚአብሔርን ቤተ ክርስቲያን የክርስቶስንም ስም ያሰደቡ ናቸው። ሁላችን ደካሞች ነን። ነገር ግን በእግዚአብሔር ስም እግዚአብሔር እንዲህ ብሏል ብሎ የሚናገር ሐሰተኛ እንዳውም ይገደል ነው የሚለው የእግዚአብሔር ቃል በሐሰት ከተናገረ። ስለዚህ ይህ ስለተባለ ደግሞ እውነተኞች ጭራሽ የሉም አይደለም። 99% ግን ሐሰተኞች ለንግድ የተሰማሩ ናቸው። አንድ ሊኖር ይችላል። ያንን ግን በጸሎት መጠየቅ ነው እንጂ ያለብን ጀጅ አድርገን ይሄ ሐሰተኛ ነው ይሄ እውነተኛ ነው ብለን መበየን የለብንም። የመገለጥ መንፈስ ሊኖረን ይገባል። ቤተ ክርስቲያን ፓስተሩ፣ መጋቢው ለንግድ የተሰማሩ ናቸው እንጂ እግዚአብሔር ከሾማቸው በቤተ ክርስቲያን ውስጥ የሚነሳውን አገልጋይ በመንፈስ ቅዱስ መለየትንም ይሰጣቸዋል። በተለይ በመጋቢነት በፓስተርነት ያሉ ግን በዛ ቦታ ላይ የተሰማሩት ራሳቸው ማናቸው ነው? ከሐሰተኛ ነቢያቶች ጋር አብረው የተሰለፉ ብዙዎችን አይተናል። እኔ ለዚህ ነው ቤተ ክርስቲያን ዛሬ ያለችው ቤተ ክርስቲያን ጥራት ይጎላታል። ለወንጌላዊው ሩጥ የጌታን ስም አስጠራ፣ ላልዳኑት መዳንን ስበክ ብላ ብር ከምታወጣ ይልቅ 1000 ተከታይ ካላት 3000 የሚይዝ የከብት ማጎራ ይመስል ሜጋ ቸርች ለማቋቋም ነው የምትፈልገው። ይህ ደግሞ የእግዚአብሔር ተልኮ አይደለም። የግል አይሮፕላን ያላቸውን አይተናል። እንደዚህ አይነት ነገርም ለማሰማራት የኛዎቹም ከነሱ እየኮረጁ ንግድ ነው የያዙት። ልንጠነቀቅ፣ ህዝብም ልናስጠነቅቅ ይገባል እላለሁ። ስላዳመጣችሁኝ አመሰግናለሁ። ስለሰጠኝ እድልም ጌታ ይባርክህ። አዳምጣለሁ። ቴንኪው በልዬ ተባረክ፣ ጸጋ ይብዛልን። እንግዲህ በጣም ይሄ ጉዳይ እናውራበት ብለን ካለን በጣም ሰፊ ክፍል ነው። ከቤተክርስቲያን አኳያ እንዴት ይታያል? የጸጋ ስጦታዎች ተብለው የሚባሉ እውነት ኦርዴንድ ከማድረግ አይነት አኳያ ስጦታውን የሚሰጥ እግዚአብሔር ቢሆንም ግን ቤተክርስቲያን ስንቶቹን አይታ አረጋግጣ ሾማለች ብሎ የሚለው ነገር እንደሱ አይነቱ ነገር ውስጥ ከተገባ በጣም ሰፊ ነው። ግን ደግሞ እህትየውና ቤካም ወንድምነት ሌሎችም ቤኪም ያለው በደንብ የገጽታ ግንባታን የሚሰሩ ሰዎች ስላሉ በጥንቃቄ መሆን አለበት። እኔ ግን ምፈራው እውነት በመንፈሴ ላይ ምፈራው የነቢያት የጸጋ ስጦታ ገፍተን እንዳንጠለው፣ ራሱ ስጦታውን የጸጋውን ስጦታ ከአጭበርባሪዎች መብዛት የተነሳ ገፍተን እንዳንጠለው። እኔ እንትናም ማስተኛ ነው፣ እንትናም ማስተኛ ነው፣ እንትናም ማስተኛ ነች፣ ይሄ ማስተኛ ነው፣ ያም ማስተኛ ነው፣ ያም ማስተኛ ነው ብላችሁ ብትሉ ከነሱ መካከል ግን አንድ ኤልያስ አይጠፋም፣ አንድ ሚኪያስ አይጠፋም። እና ያንን ሰው ሁሉ ጭምር አብረን እንዳንመታው። ያ ኤልያስ ማለት ቀጥታ ስሙ ኤልያስ ነው ማለት አይደለም። እውነተኛ የሆነ አንድ ሰው አይጠፋም። እውነተኛ የሆነ አንድ ሴት አትጠፋም፣ አንድ ወንድ አይጠፋም። አዎ አጭበርባሪዎች በዝተው በዚህ የጸጋ ስጦታ እየነገዱ ነው፣ እየበሉበት ነው። የጌታን ስም ሳይሆን የራሳቸውን ስም ነው የገነቡት በትውልዱ ላይ። ጌታ እንዲፈራ ሳይሆን ጌታ እንዲመሰገን ሳይሆን ራሳቸው እንዲመሰገኑ ራሳቸው እንዲፈሩ ነው ያደረጉበት። ግን ፍጻሜያቸው እንደ መንገዳቸው ይሆናል። እኛ ግን በነቢያት የጸጋ ስጦታ እንዳንገለገል እኔ ራሴን ጠብቃለሁ፣ እኔ እገለገላለሁ። እንዳትገለገሉ አፒታይታችሁን እስከ ወዲያኛው እንዳይዘጋ በጣም መጠንቀቅ አለብን ለማለት ነው። እንግዲህ ንጋትና ጥራት እያደር ነው እንደሚባለው በፍሬያቸው በአገልግሎታቸው ቼክ ይደረጋሉ። የሚኖሩት የቅድስና ኑሮ ቼክ ይደረጋል። እና ጌታ እግዚአብሔር ዘመናችሁን ይባርክ። እኔ ጋር ከሌሊቱ 2 ሰዓት ሆነ በኢትዮጵያ፣ ከሌሊቱ 8 ሰዓት ከ20 እንደማለት ነው። መተኛት አለብኝ። ይሄን ያህል ሰዓትም ቆያለሁ ብዬ አላሰብኩም ነበረ። ጌታ እግዚአብሔር ዘመናችሁን ይባርክ። በጣም ግን በጌታ ፊት ግን ጸልዩ ወንድሞች እናቶች፣ ጸልዩ። ስለ ሰዎች እንዲና እንደዚህ ብሎ ከማለት በፊት በጣም መጸለይ ያለብን። ፈጥነህ በሰዎች ላይ እጅህን አትጫን፣ በሌሎችም ኃጢአት አትተባበር ብሎ ያለውን ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የመከረውን ምክር እንዳትረሱት። እኔም አልረሳውም። ሁሌ የምጠነቀቀው ይሄ ነው።
እስከዛሬ ድረስ ሰምቼው የማላውቀውን አንድ ሰው ቢመጣ ነብይ ነኝ ብሎ ቢል ስለዚህ ሰው ምን ትላለህ ብላችሁ ብትሉኝ ምንም ነገር አልልም። ኧረ አውቀዋለሁ አልልም። እኔ ደግሞ በዚህ ዘመን ምን ነብይ አለና አልልም። አሉ እንጂ አሉ ወንድሞች ናቶች በጣም አሉ ከእውነተኛ መንገድ እየራቁ እንጂ እግዚአብሔር ግን የጸጋ ስጦታ በላያቸው ላይ ያስቀመጠባቸው አሉ። ግን አካሄዳቸውን እያበላሹ ጸጋ ስጦታውን አቢዩዝ እያደረጉ የጌታን ስም መነቀፊያ ለክርስቶስ ቤተክርስቲያን መሰደቢያ ምክንያት የሆኑ አሉ። ምን ልታደርገው ትችላለህ? እግዚአብሔር እነዚህን ሰዎች ግደልልን ብለን አንለው። እግዚአብሔር ደግሞ መሐሪ ነው። ጸጋውን ስጦታውን ሲሰጥ እግዚአብሔር አልተጸጸተም። ወንድሞች ናቶች በጣም አሉ የጸጋ ስጦታ ያለባቸው ሰዎች እና እነሱን ሁሉ አብረን ምንድነው ከኑግ ጋር የተገኘሽ መጭ አብረሽ ተወቀጭ ይባላል። መጭ የሚባል ነገር አለ። እኔ ባደኩበት አካባቢ ላይ ልክ ኑግ ነው የኑግ ቅጠል የኑግ አይነት ፍሬ ራሱ ፍሬው ኑግ ነው የሚመስለው። ኑግ የኑግ ፍሬ የምታውቁ ከሆነ ማለት አይቀጠቀጥም። እንደኔ ገጠር ያደጋችሁ ያም እኔ በተወለድኩበት አካባቢ መጭ ነው የሚባለው እና ተመሳሳይ የአደይ አበባ ነው የሚመስለው። በል የእናንተ ሰሊጥ ነው የምትሉት ነው። ሰሊጥ ሌላ ዝርያ ነው። ይሄኛው ኑግ ነው። ኑግ ጥቁር አይደለ? ልክ መጩም ጥቁር ነው እና በምንም አትለየውም። በደንብ ገበሬ አስተውሎ ካላየ በስተቀር ማለት ነው። እና አብረሽ ተወቃ ከኑግ ጋር የተገኘሽ መጭ አብረሽ ተወቀጭ ማለት ነው። እንግዲህ አብሮ ስለተቀላቀለ መለየት ስለማይችል ኑጉም ጥቁር ነው፣ መጩም ጥቁር ነው። ሲወቅጡት አብሮ ነው የሚወቅጡት። ግን ለየብቻው ስትበላው መጪው ይመራል። ኑጉ ደግሞ ያው ቅባት አለው። በእንደሱ ይሆናል። እና እንደዛ እንዳናረግ ብዬ ነው። በጣም ይቅርታ፣ በጣም ከትልቅ ይቅርታ ጋር ከፈለገን ይህንን አርዕስት በሌላ ቀን እንሄድበታለን። ለዛሬ እዚህ ላይ ላብቃ። በጣም ይቅርታ ወንድሞች እናቶች፣ በጣም ይቅርታ። እኔ ጋር እንግዲህ ሊነጋ 4 ሰዓት ነው የቀረው፣ መተኛት አለብኝ። ሰሞኑን በብዙ ድካም ላይ ነው ያለሁትኝ። ጸጋና ሰላም ይብዛላችሁ። ተባረኩ ወንድሞች። እኔን ግን አፍነኸኛል። ለማንኛውም ሌላ ጊዜ እናውራ። ሰናይም አለ ራሄልም አለች። እንደዛማ ከተባለ በጣም 3 ናቸው። እረዳለሁ። ሌላ ጊዜ እናወራበታለን። ተባረክ። እንጸልይልሃለን። እዚህ ሀሳብ ላይ ከፈለግን በደንብ ልናወራበት እንችላለን። ነገ ተነገ ወዲያም ማለት ነው። ጥሩ። 3ታችሁም ነው፣ ሰናይም ራሄልም እንትን የዛን ቀን ቅድሚያ ነው የምሰጣችሁ እኔም ሳናገር በፊት። ተባረኩ። ጸጋ ይብዛላችሁ። ተባረክልን። አሜን። አሜን። እሺ